ሚሊዮነር ለመሆን የ90 ዓመቷን አዛውንት ያገባው ወጣት። ነገር ግን በሰርጉ ምሽት የጠበቀው ነገር ህይወቱን ሙሉ ቀየረው። ይህ ወጣት የፈለገውን ሀብት አገኘ ወይስ ባልታሰበ ሚስጥር ተገረመ? ታሪኩን እስከ መጨረሻው ይከታተሉት። ቪዲዮውንም ላይክ በማድረግ ጀምሩት። በአንድ ከተማ ውስጥ ጥንታዊና ጠባብ በሆነ መንደር ውስጥ ነጭ ቤተ መንግስት ተብሎ የሚጠራ አንድ ትልቅና ያረጀ መኖሪያ ቤት ይገኛል። የዚህ ቤት ባለቤት የ90 ዓመቷ አዛውንት ዙበይዳ ነበሩ። ባለቤታቸው ከብዙ ዓመታት በፊት ስለሞተ ምንም ልጅ ስለሌላቸው በዚህ ትልቅ ቤት ውስጥ ብቻቸውን ይኖራሉ። የቤቱ ዋጋ በሚሊዮን የሚቆጠር በመሆኑ በከተማው ያሉ ስግብግብ ሰዎች በሙሉ ቤቱን ለመውረስ አይናቸውን ጥለውበት ነበር። በዚሁ ከተማ ሌላኛው ጫፍ ላይ ሰልማን የተባለ አንድ ወጣት ይኖር ነበር። ሰልማን መልከ መልካምና ጠንካራ ቢሆንም ልቡ ግን በስግብግብነትና በምኞት የተሞላ ነበር። ስራ መስራት አይወድም። ሁልጊዜ በአቋራጭ መንገድ ሀብታም የሚሆን ህልም ነበረው። በተለያዩ ህገወጥ ንግዶች ውስጥ በመሳተፉ በሚሊዮን የሚቆጠር ዕዳ ነበረበት። ዕዳ ያለባቸው ሰዎች በየቀኑ ቤቱ እየመጡ ይዝቱበት ነበር። አንድ ቀን ጓደኛው በጨዋታ መልክ እንዲህ አለው፣ ሰልማን ሆይ ያችን አዛውንት ዙበይዳን ብታገባ የከተማው ትልቅ ሀብታም ትሆናለህ አለው። ሰልማን ይህንን እንደ ቀልድ ሳይሆን እንደ ትልቅ እድል ወሰደው። ወዲያውኑ እቅድ አወጣ። ሰልማን ዙበይዳን ለመቅረብ ሃይማኖተኛ ሰው መስሎ መታየት ጀመረ። በየቀኑ መስጊድ እየሄደ እሳቸው እንዲያዩት ይሞክራል። ቀስ በቀስ ወደ ቤቱ መግባት ቻለ። ለመጀመሪያ ጊዜ ዙበይዳን ሳያቸው ምንጣፍ ላይ ተቀምጠው ዚክር እያደረጉ ነበር። ሰልማን በትህትና ሰላም ካላቸው በኋላ ስራ ፈላጊ መንገደኛ መሆኑን ነገራቸው። ዙበይዳ በደበዘዘ አይናቸው ሰልማንን አዩት። እሳቸው ብዙ ልምድ ያላቸው በመሆናቸው በሰልማን አይን ውስጥ ያለው ስግብግብነት ተረድተዋል። ነገር ግን ዝም አሉት። ምናልባት አላህ ይህንን ወጣት እኔን እንዲያገለግል ልኮት ይሆናል ብለው አሰቡ። ሰልማን በየቀኑ እየመጣ መድኃኒት ያመጣላቸዋል፣ እግራቸውን ያጥባል፣ ስለ ሃይማኖት ያወራላቸዋል። አንድ ቀን ሰልማን እንዲህ አላቸው፣ አንቺ በዚህ እድሜሽ ብቻሽን ነሽ፣ እኔም የቲም ነኝ። እድሜን በሙሉ አንቺን እንዳገለገልኩ እንድኖር እባክሽን አግቢኝ አላቸው። ዙበይዳ እየሳቁ ሰልማን ሆይ እኔ ሙታፋፍ ላይ ነኝ፣ አንተ ወጣት ነህ፣ እኔን ስታገባ ሰዎች ምን ይላሉ አሉት። ሰልማን ግን በውሸት እንባ አሳመናቸው። ጋብቻውም ተፈጸመ። የከተማው ሰዎች ሁሉ ስግብግብ እያሉ ቢሳለቁበትም እሱ ግን የሚያየው ነጩን ቤተ መንግስት ብቻ ነበር። ሰልማን አዛውንቷ በአጭር ጊዜ ውስጥ ይሞታሉ ብሎ ጠብቆ ነበር። ነገር ግን በእሱ እንክብካቤና በጥሩ ምግብ ምክንያት ጤንነታቸው እየተሻሻለ መጣ። ሰልማን ተበሳጨ። ቤቱ ውስጥ የታሰረ መሰለው። አንድ ቀን ዙበይዳ ጠበቃ መጥራታቸውን ሰማ። በበሩ ጀርባ ሆኖ ሲያዳምጥ ዙበይዳ ሀብቴን በሙሉ ለሰልማን አውርሻለሁ ሲሉ ሰማና ተደሰተ። ሆኖም የሰልማን ትዕግስት ተሟጠጠ። ዕዳ ያለባቸው ሰዎች ሊገሉት ይዝቱበት ነበር። ስለዚህ አዛውንቷን ለመግደል ወሰነ። የልብ ምትን ቀስ በቀስ የሚያቆም መድኃኒት ይዞ ወደ ክፍላቸው አመራ። ነገር ግን በድንገት ድምፅ ሲያሰማ ዙበይዳ ነቁና ሰልማን ሆይ ደክሞሃል፣ ሂድ ተኛ፣ አላህ ዋጋህን ይክፈልህ አሉት። በዚህ ጊዜ ትንሽ ሀፍረት ተሰማው። በማግስቱ ዝናብ በሚዘንብበት ወቅት አንድ ምስኪን ሕፃን በሩን አንኳኳ። ሰልማን ሊያባርረው ሲል ዙበይዳ አስገቡት። ሕፃኑ ከዓመታት በላይ ሲረዱት የነበረው የየቲም ልጅ ነበር። የቤቱ ገቢ በሙሉ ለየቲሞች እንደሚውል ሰልማን ያወቀው ያኔ ነበር። ከጥቂት ጊዜ በኋላ የዙበይዳ ጤና በጣም ተባባሰ። ሰልማን ሐኪም መጥራት ሲችል ሆን ብሎ ሳይጠራ ቀረ። ዙበይዳ እጁን ይዘው እንዲህ አሉት፣ ልጄ ሆይ ለምን ዓላማ እንደመጣህ አውቃለሁ። ስግብግብነት ሰውን ያሳውራል። እኔ ግን ላጠፋህ አልፈልግም። በኑዛዜ ላይም የፈለግከውን ሁሉ ጽፌልሃለሁ። ነገር ግን ሀብት ሰላምን የሚሰጠው ንያህ ወይም ሐሳብህ ንጹህ ሲሆን ብቻ ነው። ይህንን ሁሉ ካሉት በኋላ ሕይወታቸው አለፈ። ከቀብሩ ስነ ስርዓት በኋላ ሰልማን በጉጉት ጠበቃውን አገኘው። ጠበቃው ኑዛዜውን አነበበለት። ቤቱና ሀብቱ በሙሉ ለሰልማን ተሰጥቶታል ሲል ሰልማን በደስታ ፈነዳ። ጠበቃው ማንበቡን ቀጠለ። ነገር ግን ሰልማን ባለቤት የሚሆነው ለሚቀጥሉት 10 ዓመታት በዚህ ቤት ውስጥ ከኖረና ሁልጊዜ ከየቲሞች ጋር አብሮ ከተመገበ ብቻ ነው። ቤቱን ለመሸጥ ቢሞክር ሀብቱ በሙሉ ለየቲሞች ተቋም ይተላለፋል አለ። ሰልማን ደነገጠ። 10 ዓመታት ሙሉ በዚያ አሮጌ ቤት ውስጥ መታሰሩ ታየው።
ነገር ግን ዙበይዳ ያስቀመጡለትን የቪዲዮ መልእክት ታየ። ሰልማን ሆይ ሀብት የእጅ ቆሻሻ ነው፣ ዱዓ ግን ከመቃብር በላይ የሚጠቅም ውርስ ነው። የሰጠው ሀብት ሳይሆን ዱዓዬን ነው አሉት። ሰልማን ተሰበረ። ለመጀመሪያ ጊዜ አለቀሰ። ከዚያ ቀን ጀምሮ ሰልማን ተለወጠ። ለየቲሞች ቁርስ ያዘጋጃል፣ አብሯቸው ይበላል። የልጆቹን ንጽህና ሰላም ሰጠው። አንተ መልካም ሰው ነህ ሲሉት የክብርን ጣዕም አወቀው። ከ10 ዓመት በኋላ ጠበቃው መጥቶ አሁን ነፃ ነህ፣ ቤቱን መሸጥ ትችላለህ ቢለውም ሰልማን ግን አልሸጠም። ይህ ቤቴ ነው፣ እነዚህ ልጆቼ ናቸው አለ። ሀብቱን በሙሉ ለየቲሞች ሰጡ። እሱ ግን በበጎ ፈቃደኝነት እያገለገላቸው ኖረ። ሰልማን የ90 ዓመቷን አዛውንት ያገባው ለሀብት ብሎ ነበር። ነገር ግን ያገኘው እውነተኛ ውርስ በሚሊዮን የሚቆጠር ገንዘብ ሳይሆን የህይወት ትልቅ ትምህርት ሆነ። ይህ ታሪክ የሚያስተምረን ስግብግብነት ትልቅ ሀብት ሊያስገኝ ቢችልም ሰላምና ፍቅርን ግን መግዛት እንደማይችል ነው። ሰልማን በስግብግብነት ሊያገኘው ያልቻለውን ሀብት በበጎነትና በየቲሞች ዱዓ አገኘው። እውነተኛ ሀብት በበጎነት ነውና። ታሪኩን ከወደዳችሁትና ትምህርት ካገኛችሁበት ላይክ፣ ሼር እንዲሁም ሰብስክራይብ በማድረግ ሌሎችም እንዲደርሳቸው አድርጉ። እንዲሁም በታሪኩ ላይ ያላችሁን አስተያየት በኮሜንት መስጫ ላይ አጋሩኝ። የእናንተ አስተያየት ለሌላ ሰው ትልቅ ትምህርት ሊሆን ይችላልና። በቀጣይ ደግሞ በሌላ አስተማሪ ታሪክ እስከምንገናኝ በያላችሁበት የአላህ ሰላም፣ እዝነት፣ ጥበቃ ይለያችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።